ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋሕድና አፋብኃ በጋራ በመሩት ውጊያ ወታደራዊ ስትራቴጂካዊ ጠቀሜታ ያላትን ከተማ ሙሉ በሙሉ መቆጣጠር ችለዋል። ውጊያው ከ48 ሰዓታት በላይ የዘለቀ መሆኑ ደግሞ የወሩ ታላቅ ድል ተብሎለታል። ወሎ ላይ የተሰራው ጀብዱ ቀጥታ ከግንባር ይቀርባል። የፋኖ ኃይሎች የአገዛዙ መረጃና ደህንነት እንዲሁም የመከላከያ መንገድ መሪ ናቸው ባሏቸው 4 ቁልፍ የወረዳ አመራሮች ላይ እርምጃ መውሰዳቸውን ይፋ አድርገዋል። ስልታዊና ስትራቴጂካዊ እርምጃ ነው ያሉትን ይህንን ኦፕሬሽን በተመለከተ አብራችሁን ስትዘልቁ ትሰሙታላችሁ። የፋኖ ኃይሎችን በኤምባሲዎችና በዓለም አቀፍ ተቋማት በኩል ለማነጋገር ጥረት እያደረኩ ነው። ይህንን ያለው ሀገራዊ የምክክር ኮሚሽኑ ነው። በሌላ በኩል የፋኖ ኃይሎችን የሚያስኮበልል ግብረ ኃይል ተቋቁሞ ወደ ስራ መግባቱ ተሰምቷል። ግብረ ኃይሉ ከፌዴራል በብሔራዊ መረጃና ደህንነት በመከላከያ መረጃ መምሪያና በክልሉ ብልጽግና ጽሕፈት ቤት አስተባባሪነት የተዋቀረ ነው። ዝርዝር መረጃው ተሰናድቷል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የፋኖን ትግል በጦርነት ማስቆም የማይቻልበት ምዕራፍ ላይ ስለመድረሱ ምሁራን ምልከታቸውን በማጋራት ላይ ናቸው። በሌላ በኩል የትግሉ ተራዛሚነት በህዝቡ ላይ የፈጠረው መጎሳቆል የትግሉን እጣ ፈንታ ወደ ከፋ ሁኔታ ሊወስደው እንደሚችል ተሰግተዋል። የትግሉን የቢሆን እድል ከምሁራን ምልከታ ጋር በማያያዝ በዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃ ወደምናደርስበት ዜና ውጃችን እናመራለን። አፋሕድና አፋብኃ በጋራ በመሩት ውጊያ ወታደራዊ ስትራቴጂካዊ ጠቀሜታ ያላትን ከተማ መቆጣጠር ችለዋል። ውጊያው ከ48 ሰዓታት በላይ የዘለቀ መሆኑ ደግሞ የወሩ ታላቅ ድል ተብሎለታል። ሁለቱን የአማራ ፋኖ አደረጃጀቶች ያሳተፈ ለተከታታይ 2 ቀናት በወሰደው የተቀናጀ ውጊያ የፋኖ ኃይሎች ታላቁን ድል ማስመዝገባቸው ተሰምተዋል። ይህን የአውደ ውጊያ ውሎ ዝርዝር መረጃውን ያደረሰን የአፋሕድ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ የአማራው ነጻ አውጪ ፋኖ በአገዛዙ ሰራዊት ላይ ታላቅ ድል በመቀዳጀት ወታደራዊ ጠቀሜታ ያላትን ደገር ከተማን መቆጣጠር ተችሏል ሲል ድሉን አብስሯል። ከአማራ ፋኖ ህዝባዊ ድርጅት አፋሕድና ከአማራ ፋኖ ብሔራዊ ኃይል አፋብኃ እዞች በተውጣጡ ሻለቆች ለተከታታይ 2 ቀናት በተደረገ በአይነቱ ለየት ያለ የቅንጅት ውጊያ ለወረራ የገባው ጦር ድባቅ ተመቶ መውጣቱን ወሎ ቤት አማራና ሸዋን የምታዋስነው ወሳኟ ከተማ ሙሉ በሙሉ በፋኖ ኃይሎች እጅ መግባቷ በግንባር መረጃው ላይ ተመላክተዋል። ህዳር 22 ለህዳር 23 አጥቢያ ሌሊቱን የአገዛዙ ጦር ያለ የሌለ ኃይሉን ከጃማ ደጎሎ ከከላላ ወረዳ እንዲሁም ከደሴ ከተማ ወደ ደገር ከተማ በማንቀሳቀስ በሜካናይዝድና በድሮን የታጀበ ውጊያ ቢከፍትም ሁለቱ ድርጅቶች በውስን የሰው ኃይላቸው ላለፉት 48 ሰዓታት ቀንና ሌሊት ውጊያ በማድረግ ለወረራ የመጣውን ጦር በከፍተኛ መጠን ሞትና ቁስለኛ አድርገው መመለስ መቻላቸውን ገልጸዋል። በተለይም ትናንት ህዳር 23 ቀን ከንጋት ጀምሮ እስከ ምሽት 4 ሰዓት ድረስ በተካሄደ ውጊያ ከፍተኛ ኪሳራ ያስተናገደው የአገዛዙ ጦር ህዳር 23 ለህዳር 24 አጥቢያ ሌሊቱን ከፍተኛ ቁጥር ያለውን ጦር ጨምሮ ዛሬ ቀኑን ሙሉ ለመዋጋት ጥረት ያደረገ ቢሆንም ዛሬ ከሰዓት በኋላ ውጊያው በፋኖ ኃይሎች የበላይነት መጠናቀቁን ደገር ከተማ ሙሉ በሙሉ በፋኖ ቁጥጥር ስር መግባቷ ከግንባር ተረጋግጧል። በአውደ ውጊያው የአገዛዙ መስመራዊ መኮንኖችን ጨምሮ በርካታ ኃይሉን ሞትና ቁስለኛ መሆናቸውን የጠቆመው በፋኖ ኃይሎች በኩል የወጣው የግንባር መረጃ አገዛዙ ለውጊያ ይጠቀምበት የነበረ አንድ የቡድን መሳሪያ ዲሽቃ ከጥቅም ውጭ መሆኑ ገልጿል። በዚህ ከባድ ምት የተደናገጠው የአገዛዙ ጦር በወሎ ቤት አማራ ደገር ከተማ አቅራቢያ የሚገኘውን ደንጉ ተራራ ዙሪያ ያለውን ጥብቅ ደን በሞርተር አረር በዙ 23ና ቢኤም በማቃጠል ማውደሙን የግንባር ዘጋቢያችን ከስፍራው አረጋግጠዋል። በወሎ ቤት አማራ ሰፊ ቀጠናን በመሸፈን በደገርና አካባቢው ላይ በተካሄደው የተቀናጀ አውደ ውጊያ ከአፋሕድ ወሎ ቤት አማራ ጠቅላይ እዝ፣ ጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የእዙ ቃኝ ንስር ሻለቃ፣ የአጼ አምደ ጽዮን ኮር፣ የአጼ ዳዊት ክፍለ ጦር ቃኞች፣ የኮሩ ቃኞች እንዲሁም የአጼ ዳዊት ክፍለ ጦር የታደለ ጠና 2ኛ ሻለቃ መሳተፋቸውን በግንባር መረጃው ላይ ተመላክተዋል። አድማጭ ተመልካቾቻችን በዚህ አውደ ውጊያ ዙሪያ ተጨማሪ የግንባር መረጃዎችን ዘጋቢያችን አርበኛ ተስፋዬ ልሳኑ ከዚያው ከትግሉ ሜዳ ሆኖ የሚከተለውን ዘገባ አድርሶናል።
ሰላም ጤና ይስጥልን እንደምን አላችሁ። ወደ ዕለቱ የግንባር መረጃዎቻችን እናልፋለን። እንግዲህ ከሰሞኑ በከላላ ወረዳ ደገር አካባቢ የተለያዩ የአንድነት ውይይቶች እንደዚሁም የአንድነት ፎቶዎች በተለቀቁበት ሰዓት ያገዛዙ ሰራዊት ከአምስት አቅጣጫ በርካታ ሰራዊቱን አስገብቶ ሙሉ በሙሉ አስጨርሶ ከተማዋንም በድጋሚ ለቆ ወጥቷል። ከ3 ቀን ትንቅንቅ በኋላ በዛሬው ዕለት በአጠቃላይ ከአፋር ሸዋ ጠቅላይ ግዛት እዝ፣ ከወሎ ቤት አማራ ጠቅላይ ግዛት እዝ፣ ከጎጃም ጠቅላይ ግዛት እዝ የተውጣጡ ሻለቆች እንደዚሁም ከአፋባሃ ምስራቅ አማራ ሚኒሊክ እዝ አንድ ሻለቃ በጋራ በመሆን ከሰሞኑ ለ3 ቀናት ያህል ከባድ ትንቅንቅ ሲያደርጉ ቆይተዋል። እንግዲህ አገዛዙ በርካታ አምቡላንስ አስክሬኑን ጭኖ ወደ ከላላ እንደዚሁም ወደ ሬማ በተለያዩ ቦታዎች ተበትኗል። አገዛዙ ከ20 በላይ ምርኮኞችን በመጣል እንደዚሁም በርካቶች ከርተው የአማራ ፋኖ ተቀላቅለዋል። በተለያዩ ቦታዎች ላይ እንግዲህ በአካባቢው በደኑ ሙሉ በሙሉ በሞርታር እንደዚሁም በድሮን በማቃጠል በአካባቢው ማህበረሰብ ላይ ትልቅ ተጽዕኖ ከመፍጠር ውጭ ከፋኖ በኩል ምንም አይነት ጉዳት ሳይደርስ በቀላል ጉዳት በስተቀር ምንም አይነት ጉዳት ሳይደርስ ከ3 ቀን ውጊያ በኋላ ደገር ከተማ ወታደራዊ ስትራቴጂክ ጠቀሜታ ያላት ሸዋን ከወሎ እንደዚሁም በርካታ ቦታዎችን የምታገናኝ ከተማን በዛሬው ዕለት በአሁኑ ሰዓት ለቆ ወጥቷል። እንግዲህ የአማራ ፋኖ አጠቃላይ አንድነት በአንድነት ከተዋጋ ምን ያህል ለውጥ ማምጣት እንደሚችል የሚያሳይ ነው። ከሰሞኑ እዚህ ቦታ ላይ እንግዲህ በተደጋጋሚ ሁሉም ፋኖ በመፈራራት ላይ የነበረ ሲሆን እንግዲህ የአንድ እዝ ብቻ በተደጋጋሚ ሞክር ነበረ ቦታውንም እየለቀቀ ይወጣል። ነገር ግን በዚህ ሰሞን ላይ ሁለቱም እዞች ከመፈራራት ወጥተው በጋራ ባደረጉት ተጋድሎ እንግዲህ ከፍተኛ ለሌሎችም አርያ የሚሆን ታላቅ ድል ተገኝቷል። በአጠቃላይ እንግዲህ በዚህ መስመር ፋኖ ወደ አንድ ጠቅለል ብሎ በርካታ ተጋድሎዎችን ካደረገ እንግዲህ በአጭር ጊዜ ትግሉ እንደሚያልቅ ማሳያዎችም ናቸው። ለ3 ቀን ያህል በጽናት እንግዲህ በድሮንም በመቋቋም የድሮኑ ትርኢት ነበር በሚመስል መልኩ በተራሮች ላይ ሲያዣብብ በርካታ ቦታዎች ላይ ሲጥል እንደዚሁም የራሱን ሰራዊት በመጉዳት ጭምር በድሮን የታገዘው ውጊያ በድል ፋኖ አጠናቋል። ለጥንቅሩ ተስፋዬ ሳውኔ ከትግሩ ሜዳ አመሰግናለሁ። የፋኖ ኃይሎች በወሎ ቤት አማራ ራያ ቆቦ ያገዛዙ መረጃና ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ባንዳዎች ላይ እርምጃ መውሰዳቸውን ይፋ አደረጉ። አፋብሃ ሚኒሊክ እዝ በግንባር መረጃው ላይ እንዳመላከተው ራያ ቆቦ አራዱም ወታደራዊ ካምፕ ላይ በተጠና ኦፕሬሽን እርምጃ ወስደናል ብለዋል። እዙ በግንባር መረጃው ላይ እንዳረጋገጠው በዛሬው ልዩ ኦፕሬሽኑ 4 ቁልፍ ባላቸው ያገዛዙ የወረዳ አመራሮች ላይ ራያ ቆቦ አራዱም ወታደራዊ ካምፕ ላይ እርምጃ ወስዷል። የራያ ቆቦ ወረዳ መረጃና ደህንነት የመከላከያ መንገድ መሪ እንዲሁም ንጹሃን አማራዎችን በማሳፈንና በማስረሸን ብሎም ወጣቱን በኃይል በማስገደድ ወደ መከላከያ በማስገባት የባንዳነት ተግባር ሲፈጽሙ ነበሩ ባላቸው የአገዛዙ ቁልፍ ሰዎች ላይ እርምጃ መውሰዱን ያስታወቀው አፋብሃ ጥቃቱን የሰነዘረው ዛሬ ህዳር 24 ቀን መሆኑን ገልጸዋል። የራያ ቆቦ ወረዳ ካድሬና ሚሊሻዎች በሰማዕቶቹ ጀግኖች በእናርበኛ አለሙ ገብሩ፣ በእናርበኛ ዋሴ ከበደ፣ በእናርበኛ ፍሬዋለንና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶባቸዋል ሲል የገለጸው አፋብሃ ሚኒሊክ እዝ ይህ አይነቱ እርምጃ ተጠናክሮ እንደሚቀጥል ገልጿል። የፋኖ ኃይሎችን በዓለም አቀፍ ተቋማት በኩል ለማነጋገር ጥረት እያደረገ መሆኑን ሀገራዊ የምክክር ኮሚሽኑ ገለጸ። ኮሚሽኑ ትናንት ማክሰኞ ህዳር 23 ቀን በተካሄደ አንድ የምክክር መድረክ ላይ እንደገለጸው የታጠቁ ኃይሎች በምክክር በሚሳተፉበት ሂደት ላይ መተማመን ለመፍጠር ሲባል የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ድርጅትን የተለያዩ ኤምባሲዎችን ማነጋገሩን አስታውቋል። የሀገራዊ ምክክር ኮሚሽነር መሐመድ ድሪር እንደገለጹት የታጠቁ ኃይሎች ያለምንም ስጋት በፈለጉት ጊዜ መጥተው ሊሳተፉ የሚችሉበት አግባብ መዘጋጀቱን፣ ለዚህም ዓለም አቀፍ ተቋማትን ለመጠቀም ንግግሮች መደረጋቸውን ገልጸዋል። የምክክር ኮሚሽነሩ ሌላኛው አባል አቶ ዘገየ አስፋው በበኩላቸው ትጥቅ ያነገቡ ኃይሎች በምክክሩ ሂደት እንዲሳተፉ የማመቻቸት ስራ ከሚሰሩ ዓለም አቀፍ ተቋማት ጋር ንግግሮች መደረጋቸውን ገልጸው ነገር ግን እስካሁን ከየትኛውም ታጣቂ ቡድን ጋር የፊት ለፊት ውይይት አለመካሄዱን ተናግረዋል። እንዲያም ሆኖ ሁኔታዎችን የማመቻቸት ስራዎች ኤምባሲዎችን ጨምሮ በዓለም አቀፍ ተቋማት በኩል መቀጠሉን በመድረኩ ላይ መናገራቸው ተሰምተዋል። የብልጽግናው አገዛዝ የስልጣን ማራዘሚያ ምርኮዝ እንደሆነ የሚታመነው ሀገራዊ የምክክር ኮሚሽኑ ከዚህ ቀደም ከፋኖ ኃይሎች ከአንደኛው ቡድን ጋር ግንኙነት ማድረጉን በኮሚሽኑ ፕሬዝዳንት ፕሮፌሰር መስፍን አርአያ በኩል መናገሩ ይታወሳል።
ሆኖም መረጃው ሐሰት እንደሆነ በፋኖ ኃይሎች በኩል ማስተባበያ መሰጠቱ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከሚከተሉት የቀውስ አመራር በተጨማሪ የእርሳቸውንና የፓርቲያቸውን ፍላጎት የሚያስፈጽሙባቸው ተቋማትን በማቋቋም ህዝብንና የፖለቲካ ኃይሎችን በማዘናጋት ይታወቃሉ። ከዚህ ቀደም የወሰንና ማንነት ኮሚሽን እንዲሁም የምክክር ኮሚሽን የሚል መጠሪያ የነበራቸው ስብስቦችን አዋቅረው የነበረ ሲሆን ኮሚሽኖቹ ምንም ፋይዳ ሳይኖራቸው በጠቅላይ ሚኒስትሩ መበተናቸው ይታወሳል። የእነዚህ ኮሚሽኖች አባላት የነበሩ ሰዎች የሚሰሩበት ተቋም መበተኑን የሰሙት ከብልጽግና ሰዎች መሆኑ የብዙዎች መነጋገሪያ ነበር። በሌላ በኩል ከ3 ዓመት በፊት በ2014 ዓ.ም አጋማሽ ላይ የተቋቋመው ሀገራዊ የምክክር ኮሚሽን የስራ ዘመኑን ለሁለተኛ ጊዜ ሊያጠናቅቅ 3 ወራት ብቻ ቀርተውታል። ባለፈው ዓመት የስራ ዘመኑ ለ1 ዓመት የተራዘመለት ኮሚሽኑ በአገር ቤትና በዲያስፖራው ዘንድ የብልጽግናው አገዛዝ እድሜ ማራዘሚያ የሚል ስያሜ የተሰጠው መሆኑ የቅቡልነት ቀውስ ገጥሞታል። የሀገራዊ ምክክር ኮሚሽን በፋኖ ኃይሎች ብቻ ሳይሆን በሰላማዊ ህዝብ ዘንድ አመኔታ የሌለው በመሆኑ የፋኖ ኃይሎችን በዓለም አቀፍ ተቋማት በኩል ለማነጋገር ጥረት እያደረግን ነው ያለበት ንግግር ታማኝነቱን ጥያቄ ምልክት ውስጥ ጥሎታል። ይህ በእንዲህ እንዳለም በአገዛዙ በኩል የፋኖ ኃይሎችን የሚያስኮበልል ግብረ ኃይል ተቋቁሞ ወደ ስራ መግባቱ ተሰምተዋል። በክልሉ ውስጥ በሚገኙ 14ቱም ዞኖች ውስጥ ፋኖን የሚያስኮበልል ግብረ ኃይል ተቋቁሞ ወደ ስራ የገባ መሆኑን የጠቆሙት ምንጮች ግብረ ኃይሉ ወታደራዊ የመረጃና የፖለቲካ አመራሮችን ያካተተ መሆኑን ገልጸዋል። ዋና ዋና ፋኖችን ለማግባባት ባለሀብቶች፣ የሃይማኖት አባቶችና የተመረጡ የሀገር ሽማግሌዎች ተልዕኮ የተሰጣቸው በአዲሱ ዓመት መግቢያ ቢሆንም ተልዕኮ ባለመሳካቱ የፋኖ ኃይሎችን ከታች ጀምሮ ለመናድ አዲስ ስምሪት ስለመሰጠቱ ነው የተሰማው። ዋናው የፋኖ አስኮብላይ ግብረ ኃይል አካል የሆነ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት በየተመረጡበት ቦታ የሃይማኖት አባቶችንና የሀገር ሽማግሌዎችን ይዘው እንዲሰሩ መመደባቸውም በመረጃው ላይ ተመላክተዋል። ፋኖን የማስኮብለል ስራ ከፌዴራል በብሔራዊ መረጃና ደህንነት በመከላከያ መረጃ መምሪያና በክልሉ ብልጽግና ጽህፈት ቤት አስተባባሪነት እየተሰራበት ይገኛል ያሉት የመረጃው ምንጮች የህዝብ ተወካዮች ምክር ቤት አባላት፣ የክልልና የዞን እንዲሁም የወረዳ ኮማንድ ፖስት ሰብሳቢዎች፣ የኮሙኒኬሽንና ጸጥታ ዘርፍ አመራሮች ለዚህ ተልዕኮ ተሰማርተዋል። በተጨማሪም ኃይል የመበተን የስነ ልቦና ጦርነት የመክፈት ዘመቻውም በአገዛዙ ዲጂታል ሚሊሻ እንዲሰራበት መመሪያ መሰጠቱን ምንጮች ጠቁመዋል። የክልልና የዞን እንዲሁም የወረዳ ኮማንድ ፖስት ሰብሳቢዎች ከብልጽግና ወታደራዊ አመራሮች ጋር በመቀናጀት የተወሰኑ ፋኖችን በማስኮብለል ኮብላዮችን የፕሮፓጋንዳ መሳሪያ በማድረግ በውጊያ ያልተበተነውን የፋኖ ኃይል በፕሮፓጋንዳ ለመበተን ስምሪት የሰጠው አገዛዙ የኮሙኒኬሽንና ጸጥታ ዘርፍ አመራሮች የጋራ ተልዕኮ እንደወሰዱ በመረጃው ላይ ተመላክተዋል። ለፋኖ አመራሮች የገንዘብና የከተማ ቦታ ስጦታ አዘጋጅተናል በሚል የድለላ ተልዕኮ የወሰደው ግብረ ኃይሉ በክልል በዞንና በወረዳ ማዕከላት ስምሪት ስለመውሰዱ ነው የተጠቆመው። በተለይም የቡድን ጦር መሳሪያ በዋናነት ዲሽቃ፣ ሞርተር፣ ብሬን፣ ስናይፐር ወዘተ ይዞ ለሚገባ የፋኖ አመራርና አባል የመሳሪያው ግምት ዋጋ ይከፈለዋል። ለዚህ የሚሆን በጀት ይዘናል አታስቡ በሚል መደለያ የፋኖን ኃይል ለመበተን ስምሪት ተሰጥቷል ያሉት ከሰሞኑ የገቡትና በቀጣይም ሊኮበልሉ የተዘጋጁ የትግል ካዲዎች በዚህ መንገድ የተቃኙ መሆናቸውን ምንጮች ጠቁመዋል። ምንጮች አክለው ከፋኖ የኮበለሉት ሰዎች በተሃድሶ ስልጠና መልሰው የቀድሞ ጓዶቻቸውን እንዲዋጉ በመረጃና በአካል የጦርነቱ አካል እንዲሆኑ መታቀዱንም ገልጸዋል። የፋኖ ትግልን በጦርነት ማስቆም የማይቻልበት ምዕራፍ ላይ ደርሷል ተባለ። 3ኛ ዓመቱን ያስቆጠረው የአማራ ፋኖ ትግል ብልጽግና ትግሉን በጦርነት ማስቆም የማይችልበት ደረጃ ላይ መድረሱን ምሁራን ተናገሩ። የአማራ ፋኖ ትግል በወታደራዊ አቅሙ ረጅም ርቀት መጓዙን የጠቀሱት አስተያየት ሰጪዎች ብልጽግና የኢትዮጵያን ሙሉ አቅም አማራን ለማንበርከክ አልሞ ጦርነቱ ላይ ቢያተኩርም ህዝባዊ የድጋፍ መሰረት ያለውን የፋኖን ትግል በጦርነት ማሸነፍ የማይችልበት ምዕራፍ ላይ ደርሷል ብለዋል። ጣቢያችን በጉዳዩ ላይ ያነጋገሯቸው ምሁራን ትግሉ የአደረጃጀት ወጥነት ባይኖረውም በ3 ምክንያቶች በጦር የመቆም እድል የለውም ብለዋል። በአንደኛ ደረጃ የጠቀሱት ምክንያት የአማራ ህዝብ ከበደሉ ብዛት የሀገር ባለቤትነት የማጣት ስሜት ውስጥ ገብቷል። በዚህም በትጥቅ ትግል ካልሆነ በሌላ አማራጭ ህልውናውን ማስከበር እንደማይችል አምኗል ያሉ ሲሆን በሁለተኛ ደረጃ ባለፉት 2 ዓመታት በርካታ የታጠቀ ኃይል ተፈጥሯል። ይህ ኃይል የህልውና ስጋት ያለበት በመሆኑ ወደ መደበኛ ህይወቱ መመለስ አይችልም ብለዋል። በ3ኛ ደረጃ የጠቀሱት ምክንያት ደግሞ ብልጽግና ከአማራ ህዝብ ጋር የግንኙነት ሰንሰለቱ ተበጥሷል። የቅቡልነት ቀውሱ ከፍተኛ ደረጃ ደርሷል። በዚህም ህዝቡ አገዛዙን ከመጣል ውጪ ሌላ ፍላጎት የሌለው በመሆኑ የፋኖ
ድጋፍ መሰረት ሆኖ ይቀጥላል። በእነዚህና ሌሎች ምክንያቶች የብልጽግናው አገዛዝ የፋኖን ትግል በጦርነት ማስቆም እንደማይችል አስረድተዋል። እንዲያም ሆኖ የአማራ ህዝብ የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ ምላሽ አለመስጠታቸውና ተጨባጭ ሁኔታዎችን ያገናዘበ የትጥቅ ትግል አመራር ባለማረጋገጣቸው እድሎች እየባከኑ እንደሆነ ገልጸዋል። ጣቢያችን የፋኖ ትግል ምን ዕጣ ፈንታ ይጠብቀዋል? የቢሆን እድሎችስ ምን ሊሆኑ ይችላሉ ስንል ላቀረብነው ጥያቄ ምሁራን የአማራ ፋኖን ትግል በአራት የቢሆን እድል ከፍለው ተመልክተውታል። ምሁራኑ በምልከታቸው የፋኖ ትጥቅ ትግል ቢሆኖች ከዓለምና ቀጠናዊ ሁኔታዎች፣ ከትግሉ የእድገት ደረጃ፣ ከነባራዊና ወቅታዊ የትግል እድልና ፈተናዎች መታየት እንዳለባቸው አስታውሰዋል። በዚህ ምልከታቸው የፋኖ ትግል የቢሆን እድሎች አንደኛው እድል የፋኖ ትግል ሀገራዊ ለውጥ እንዲመጣ ሊያደርግ ይችላል ብለዋል። የፋኖ ትግል ህዝባዊ መሰረትነቱን እያሰፋ ሙሉ አማራ ክልልን ከተቆጣጠረ፣ በዚህ ሂደት ውስጥ ወታደራዊና ፖለቲካዊ አቅሙን ካሳደገ፣ ትግሉ በራሱ በሚደርስበት ምዕራፍ ከሌሎች ኃይሎች ጋር አጋርነቶች ሊመሰርት የሚችልበት እድል ሊፈጠር ይችላል ሲሉ አስረድተዋል። ምሁራኑ አክለውም በዚህ ምዕራፍ ላይ መድረስ ከተቻለ ሀገራዊ ለውጡ በሁለት መንገድ ሊመጣ እንደሚችል ጠቁመዋል። በአንድ በኩል ዓለም አቀፋዊ ጣልቃ ገብነቶች ተፈጥረው በኢትዮጵያ ሲቪል የሽግግር መንግስት ሊዋቀር ይችላል። አሊያም የፋኖ ትግል ከሌሎች የኢትዮጵያ ኃይሎች ጋር ህብረት ፈጥሮ ሀገራዊ ለውጥ ሊመጣ ይችላል በማለት ተንብየዋል። እንደ ምሁራኑ ማብራሪያ ይህ የቢሆን እድል ፋኖ ሙሉ አንድነቱን ሳያረጋግጥ ያለ ውስጣዊ አንድነት፣ ያለ ስትራቴጂካዊ ጥምረት የማይታሰብ ሲሉም የአንድነት አስፈላጊነትን አስረድተዋል። በምሁራኑ ማብራሪያ መሰረት ሁለተኛው የቢሆን እድል የትግሉ ማዕከል የሆነው አማራ ክልል ከብአዴን ብልጽግና ውጭ የሆነ ህዝባዊ አስተዳደር ሊመሰረት ይችላል ብለዋል። አሁን ያለው የፋኖ ትግል ሙሉ ትኩረቱን ክልሉን ነጻ ማውጣት አድርጎ ዋና ዋና ከተሞችን ነጻ በማውጣት በሚፈጠረው መንግስታዊ ፍርሰት ከብአዴን ብልጽግና የጸዳ ህዝባዊ አስተዳደር በመመስረት ከአብይ አህመድ አገዛዝ ጋር ወደ ድርድር ሊመጣ ይችላል። ሆኖም ግን የብልጽግና አገዛዝ ለድርድር የማይመች ክህደትን መለያው ያደረገ የፖለቲካ ኃይል በመሆኑ ጦርነቱ ቀጣይነት ሊኖረው ይችላል ሲሉ ምልከታቸውን አጋርተዋል። በሶስተኛ ደረጃ ያስቀመጡት የቢሆን እድል የብልጽግና አገዛዝ መቀጠል የቀውስ አዙሪትና የድህነት ማጥ ይቀጥላል ያሉ ሲሆን የትግሉ ማዕከል በሆነውና አማራ ተብሎ በተከለለው አስተዳደር ውስጥ የብልጽግና ኃይል ወታደራዊ አገዛዝ ሰይሞ በጦር ወንጀል ውስጥ ሊቀጥል ይችላል። ይህም ሆኖ ብአዴን ብልጽግና ከገጠመው የቅቡልነት ቀውስ አኳያ መልሶ መጠገን የማይችል መንግስታዊ ቁመናውን ያጣበት ደረጃ ላይ የደረሰ በመሆኑ ወታደራዊ አስተዳደሩ ደጀንም ሆነ መሰረት የሌለው ይሆናል። ይህም የቀውስ መባባስ ይፈጥራል ብለዋል። ይህ ውጤት አማራ ክልል ውስጥ መቆሚያ የለሽ የውክልና ጦርነት፣ ቅጥረኛ ነፍሰ ገዳይ፣ የጎበዝ አለቃ መበራከት ሊያስከትል እንደሚችልም ተጠቁመዋል። በኢትዮጵያ ፖለቲካል ኢኮኖሚ ውስጥ ማዕከል የሆኑት የአማራ ቀጠናዎች ጦርነቱ እያስከተለ ባለው ውድመት ወደ ዳር ሀገር ዕጣ ፈንታ ሊቀየሩ ይችላል። የአማራ የቡድን ህልውናም ፍጹም አደጋ ውስጥ ሊገባ ይችላል ሲሉ አስጠንቅቀዋል። በአራተኛ ደረጃ የተቀመጠው የቢሆን እድል ደግሞ የኦህዴድ ብልጽግና በሚከተለው መንገድ የኢትዮጵያ መፍረስ ሊፋጠን ይችላል፣ እንደ ህዝብ የመበተን አደጋ ውስጥ ልንወድቅ እንችላለን ብለዋል። ወደዚህኛው የቢሆን እድል ከገባን ሁኔታዎች ከቁጥጥር ውጭ ይሆናሉ ያሉት ምሁራን የአማራ ህዝብ አማራጭ አልባ ስደትና ብተና ሊያጋጥመው የሚችል በመሆኑ የፋኖ ትግል በጥንቃቄ እንዲመራ የአደረጃጀት ችግሮችን ቀርፎ የተሟላ ተቋማዊ ትግል እንዲያደርግ ጥሪያቸውን አቅርበዋል። በአሁኑ ሰዓት የፋኖ ኃይሎች የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በሚል በሁለት አደረጃጀት የሚገኙ ቢሆንም የተጠቃለለ አንድነት አለመፈጠሩ የትግሉ ተራዛሚነት በህዝቡ ላይ የፈጠረው መጎሳቆል የትግሉን እጣ ፈንታ ወደ ከፋ ሁኔታ ሊወስደው እንደሚችል ተሰግቷል። ብልጽግና የሲቪክ ማህበራትንና ሚዲያዎችን ሊዘጋ ዝግጅት ላይ እንደሆነ ምንጮች ገለጹ። የብልጽግናው መሪ አብይ አህመድ በሚከተሉት ፍጹማዊ የአንድ ግለሰብ ጠቅላይ አምባገነንነት የተነሳ በኢትዮጵያ እውነተኛ ተቃዋሚ ፓርቲዎች፣ የሲቪክ ማህበራትና ነጻ ሚዲያዎች አፈና እየደረሰባቸው ከምህዳሩ መገለላቸው ቀጥለዋል። ለአብይ አህመድ የአምባገነንነት አለንጋ ሆነው በማገልገል ላይ የሚገኙት የሲቪል ማህበረሰብ ድርጅቶች ባለስልጣን መስሪያ ቤትና የመገናኛ ብዙሃን ባለስልጣን መስሪያ ቤቱ ይህ ተልዕኮ እንደተሰጣቸውም ታውቋል። በሰብአዊ መብት ስራዎች ታዋቂ የሆኑ ድርጅቶችንና በሀገር ቤት የሚንቀሳቀሱ ነጻ ሚዲያዎችንና ጋዜጠኞችን መዝጋት፣ ማፈንና ማሳደድ ቀጣይ የትኩረት ስራቸው እንደሚሆን ነው ምንጮች የጠቆሙት። ከዚህ ቀደም የመብቶችና ዲሞክራሲ እድገት ማዕከልና ስብስብ ለሰብአዊ መብቶች ኢትዮጵያ የተሰኙት ድርጅቶች
ቢሮአቸው ታሽጎ እንደነበርና በምዕራባውያኑ ዲፕሎማቶች ጫና መልሶ እንደተከፈተ የሚያስታውሱት ምንጮች በሀገር ውስጥ የሚንቀሳቀሱ ሚዲያዎችና የሲቪክ ማህበራት ያፈነው ኢላማ እንደሚሆኑ ጠቁመዋል። በራሳቸው ድምጽ ብቻ መከበብ የሚፈልጉት አብይ አህመድ በኢትዮጵያ ምድር አንድም ተቃዋሚ ፓርቲ እንዳይኖር በህዝብ መብቶችና ዲሞክራሲያዊ እንቅስቃሴዎች ላይ የሚያተኩሩ እንዲሁም ነጻ ሚዲያዎችን ደረጃ በደረጃ በማፈን ከምህዳሩ ለማጥፋት ስምሪት ሰጥተዋል ያሉት ምንጮች በአገር ቤት የሚገኙ የተመረጡ ሚዲያዎችን የስራ ፈቃዳቸውን ለመንጠቅ በመገናኛ ብዙሃን ባለስልጣን መስሪያ ቤቱ በኩል ክትትል እንደተጀመረ ምንጮች መረጃውን አድርሰውናል። በጠቅላይ ሚኒስተር ጽህፈት ቤት ስር በሶስት ቁልፍ የአብይ አህመድ ሰዎች የሚመራው ዲጂታል አርሚ የሚል መጠሪያ ያለው በሚዲያዎች ላይ አፈና በማድረስ የተሰማራ ቡድን እነዚህን ሚዲያዎች ኢላማ ውስጥ አስገብቷቸው እንደሚገኝ ታውቋል። የብልጽግናው አገዛዝ በተመሳሳይ የአፈና መንገድ የሲቪክ ማህበራትንም ከዓላማ ውጪ በመንቀሳቀስ የሀገርና የህዝብ ጥቅምን የሚጎዱ ተግባራት ላይ መሰማራት በሚል የሐሰት ክስ በመለጠፍ ከማንኛውም እንቅስቃሴ ለማገድ እንዳሰበ ተጠቁመዋል። በሀገር ቤት የሚገኙ ሚዲያዎችን ለማገድ በምክንያት የሚያቀርበው ይህ ነው የሚባል የህግ ጥሰት ባይኖርም በአዲስ አበባ ለሚገኙ ዲፕሎማቶች፣ ኤምባሲዎች፣ ዓለም አቀፍ የሰብአዊ መብት ድርጅቶችና የምርምር ማዕከላት የዜናና መረጃ ምንጭ ሆነው የሚገኙትን ሚዲያዎች ለመዝጋት አብይ አህመድን ሆኖ መገኘት በቂ ነው ይላሉ የጣቢያችን ምንጮች ጠቅላይ ሚኒስተሩ በራሳቸው ድምጽ የመከበብ ፍላጎታቸው ወደ ፍጹማዊ ጠቅላይ አምባገነንነት እንደወሰዳቸው ገልጸዋል። የሚታገዱ ድርጅቶችና የሚዲያ ተቋማት እግዱን በህግ የመቃወም መብት በወረቀት ደረጃ ቢኖራቸውም በተግባር ወደ ስራ የመመለስ እድል እንደማይኖራቸው ያስረዱት ምንጮች ይህም በዚህ ዓመት ይካሄዳል ከተባለው ምርጫ ጋር የሚገናኝ ጉዳይ እንደሆነ ለጣቢያችን አብራርተዋል። ምንጮች ይህንን ጉዳይ የአብይ አህመድ የአምባገነንነት ደረጃ ጫፍ ላይ ለመድረሱ ማሳያ አድርገው ያቀርቡታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎው የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር